ማካደርኩ ማለት ነው። በነገራችን ላይ ከታታ ጸጉር ያላችሁ ልጆች ማይነስ ተጠቀሙ ማለት ነው። እዚህ እንቁላል ጋር ብቻውን ማለት ሙዝ ካላገኛችሁ ተጠቀሙ ማለት ነው። ጸጉር በጣም ነው የሚያለሰልሰው። እዚህ ደግሞ ያጉሉ ዘይት አለኝ እዚህ ማለት ነው። ይሄ እንደምታዩት ዘይት አለኝ ማለት ነው። ይሄ ዘይት ምንድነው? ያጉሉ ዘይት አለው፣ ኮኮናት አለው፣ ዘይት አለው፣ ብዙ አይነት ዘይት አለው ማለት ነው። የኮኮናት ዘይት አለው እና በአንድ ላይ አድርጌ ዝንጅብል፣ ሽንኩርት፣ ብዙ ጥቁር አዝሙድ አብሽ ምናምን ጨምሬ እንትን ብዬበት ነው ማለት ነው። እሺ የሚያስፈልጉኝ ግብአቶች እንደምታዩት ሰላም ጤና ይስጥልኝ። ውድና የተከበራችሁ የሱጊራና ዩቲዩብ ቻናል ወዳጅ ተመልካቾች እንደምን አላችሁልኝ? እኔ ያለሁኝ እግዚአብሔር ይመስገን። ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ሀባይብ ግን በቅንነት ላይክ ሼር እያደረጋችሁ አበረታቱ። የቤተሰብ ያልሆናችሁ ደግሞ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እላለሁ። ያው ቅንነት ራስ ነው ማለት ነው። አበረታቱኝ። የምወዳችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ ማለት ነው። የምትፈልጉት የምሰራላችሁ ነገር ካለ ኮሜንት ላይ ጻፉልኝ ማለት ነው። የዛሬው ቪዲዮ ደግሞ የፀጉር ማስክ ነው ማለት ነው። ያው እንደምታዩት እንደተለመደው የሚያስፈልጉኝ ግብአቶች ዝግጁ አድርጌያለሁ ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት ማለት ነው። እሺ እዚህ ጋር እንደምታዩት ሁለት እንቁላል አለኝ፣ እዚህ ጋር ሙዝ አለኝ፣ እዚህ ጋር እርጎ አለኝ ማለት ነው። እዚህ ጋር ደግሞ ማይነዝ አለኝ ማለት ነው። እዚህ እኔ ራሴ ዘይት እንትን ያልኩት አለ፣ እዚህ ያጉሎ ዘይት አለኝ አሳያችኋለሁ ማለት ነው። አሁን አብረን ግብአቱን እንስራ ማለት ነው። እዚህ ጋር ሳህን አለኝ ፀጉራችሁ ብዙ የሆነ ልጆች ማለት ነው ሁለት ሙዝ ማድረግ ትችላላችሁ። እኔ ግን ያው ፀጉሬ እንትን ስለሆነ ስስ ስለሆነ ያን ያክል ትላይልብኝ ማለት ነው። እንቁላል ማለት ነው። ያው እንቁላሌን ጨመርኩ ማለት ነው። አሁን ዝባዴን ጨምራለሁ። እሺ እኔ ሁለት ማንካ አደረግኩ ማለት ነው። በነገራችን ላይ በተለይ ከርዳዳ ፀጉር ያላችሁ ልጆች ማይነዝ ተጠቀሙ ማለት ነው። ለዚህ እንቁላል ጋር ብቻውን ማለት ሙዝ ካላገኛችሁ ተጠቀሙ ማለት ነው። ፀጉር በጣም ነው የሚያለሰልሰው። እዚህ ጋር ደግሞ ያጉሎ ዘይት አለኝ። እዚህ ማለት ነው ይሄ እንደምታዩት ዘይት አለኝ ማለት ነው። ይሄ ዘይት ምንድነው? ያጉሎ ዘይት አለው፣ ኮኮናት አለው፣ ዘይቱን አለው፣ ብዙ አይነት ዘይት አለው ማለት ነው። የቁርንፊት ዘይት አለው እና በአንድ ላይ አድርጌ ዝንጅብል፣ ነጭ ሽንኩርት፣ እኔ ብዙ ጥቁር አዝሙድ አብሽ ምናምን ጨምሬ እንትን ብዬበት ነው ማለት ነው። እሺ የሚያስፈልጉኝ ግብአቶች እንደምታዩት ጨመርኩኝ ማለት ነው። በማሽን ነው የምፈጨው፣ እናንተን ለማሳየት እንትን ለማለት ነው እንጂ በማሽን ነው የምፈጨው ማለት ነው። ሞድ ነው እሱ
ሳህኗ እነሰች መሰለኝ። በዚህ ማለት ነው። ይሄ በነገራችን ላይ የራሴ ማሽን ነው፣ የራሴ አይደለም ማለት ነው። መፍጫ ማለት ነው። እኔ ፀጉር ማስክ ስለምጠቀም ጋይስ ፈጭቼው እመለሳለሁ ማለት ነው። እንዳይረብሻችሁ ነው እሺ። ማለት ድምጡ እንዳይረብሻችሁ እሺ። ፈጭተነው መጠን ማለት ነው። እንደምታዩት በዚህ መልኩ ነው። እዚህ ጋር ጠይለዋለሁ ማለት ነው። የሙዙ እንትን ፀጉራችን ላይ እንዳይለጠፍ ግዴታ ማጥለል ይኖርባችኋል ማለት ነው። በኋላ ልታበጥሩ ስትል ወይንም ደግሞ ከታጠባችሁ በኋላ የሆነ እንትን አለ አይደል ልክክ የሚል ነገር አለውና ግዴታ ማጥለል ይኖርባችኋል ማለት ነው። ሀባይቦቼ ወይኔ አሁንስ እህቶቼ ለእኔ ቅርብ ሆናሉ በነበር ማለት ነው። በቃ ለዚህ እኔ እየሰራሁ እነሱ ጋር እኔ ጋር ብለው ከፍላቸው ነበር ማለት ነው። ሰምታችኋል። ሴትዮ አንዳንዴ ትቀባለች፣ አንዳንዴ ደግሞ ግድልሽ ናት ማለት ነው። በቃ እኔ የምጠቀመውን ነገር አብራኩል ነበር የምትጠቀመው፣ ግን አሁን ሰነፍ ሆናለች። በቃ አሁን በዚህ ብርድ ደግሞ ዋንሻዋሪ ገባላ ሚና ምናምን ትላለች። የሆነ ሌሊት ነው እሷ ወደ ደዋም ልከስትል ነው ላትም ነው እንደምታዩት ይሄ እንትን ፀጉራችሁን ላይ ሎክ ካላጠለላችሁት ይሄንን ልክክ ይላል ማለት ነው። ግዴታ ማጠለል አለባችሁ። እሺ እኔ እንግዲህ ያው በዚህ መልኩ አዘጋጀሁት ማለት ነው። አይደለም እንደዚህ ማማር አለባት አይደለም እንዴ? እሺ አያችሁ፣ አሁን በዚህ መልክ ሆነ ማለት ነው። ፀጉራችሁ ልንገራችሁ፣ ፀጉራችሁ አላድግ ላላችሁ ወይንም ደግሞ ፀጉራችሁ እየተነቃቀለ ለሚረብሻችሁ፣ እንደገና ደግሞ ፀጉራችሁ ክርድድ ብሎ የሆነ ስታበጥሩት የሚያስቸግራችሁ ሰዎች በዚህ መልኩ ፀጉራችሁን ተጠቀሙ ማለት ነው። እኔ አሁን የጨመርኩት ዝባዴ ማይኔዝ የአጉሎ ዘይት ስላለኝ ነው የጨመርኩት። እኔ እናንተ ፀጉራችሁን የሚስማማችሁን ዘይት ማድረግ ትችላላችሁ ማለት ነው። ይህን አድርጋችሁ ቀላል ነው መቼ በመዳም ቤት አይታጠም ማለት ነው። አንዳንድ አጋጣሚ ሙዝ ሲያመጡላችሁ በዚህ መልኩ ተጠቀሙ። ሙዝ ከሌለ ደግሞ በሩዝ መልኩ ሩዝ አይታጣም። ሩዝ በጣም ፀጉር ያሳድጋል ጋይስ። ፀጉር የሌለ በቃ ፀጉራችሁ ስስ የሆነባችሁ ፀጉራችሁ አላድግ ብሎ የረበሻችሁ ሰዎች ሩዝ በጣም የሩዝ ውሃ ሩዝ ደግሞ ራሱን እንትን ብላችሁ ፈጭታችሁ ልክ በክሬም መልኩ አድርጋችሁ እንቁላል ምናምን እንደዚህ ዝባዴ ማይኔዝ ምናምን ጨምራችሁ ተጠቀሙት ማለት ነው። እሺ ወዶቼ መጣላችሁ ማለት ነው። ፀጉሬን እየተቀበለ አሳያችሁ። እንደምታዩት ነው ፀጉሬ አሁን እንኳን ደህና ሆኗል ማለት ነው። በፊት ግን በጣም ስስ ነው። በዛ ላይ እንደዛ አልነበርም ማለት ነው። ያው ታውቁታላችሁ። በተለይ በዛኛው ቻናሌ በሙሱሱ በሚለው ቻናሌ ገብታችሁ ብታዩት በተለይ ማለት እንዲህ አልነበረም ፀጉሬ ማለት ነው። እና አሁን በጣም ማለት እየበዛ እና ደግሞ እያመረበት ሄዷል ማለት ነው ጋይሶቼ። እናንተም ያው በዚህ መልኩ ማለት ቀላል ነው እኮ ከኬሚካል ነፃ የሆኑ ማለት ብራችሁን እያወጣችሁ ሰይደልያ ምናምን ይሄ ዘይት ምናምን ያላችሁ ከምትገዙ ማለት ነው በዚህ መልኩ በቤታችሁ እንደዚህ እየሰራችሁ ፀጉራችሁ ማሳመርና ማሳደግ ትችላላችሁ ማለት ነው። ያው እኔ ቦታ ቢመቸኝ ባሳያችሁ ደስ ባለኝ ነበር ማለት ነው። ግን ቦታ አይመችም ሰራሁት ማለት ነው። አችሁት ግን ይሄንን እየተቀባው አልሰራችሁም ማለት እዚህ ቦታ አይመችም። እንደምታውቁት እንቁላል ዝባዴ ምናምን ስለሆነ እዚህ ጋር ኩሽና ላይ ሆኜ እየተቀባው ይደብራል ማለት ነው። ፀጉሬን ተቀብቼ እንዴት እንደሆነ አሳያችኋለሁ ማለት ነው። እሺ ያው ተቀባሁት ማለት ነው። እንደምታውቁት እዚህ ጋር ቦታ አይመችም እየተቀባሁ እንዳላሳያችሁ ለዛ ነው ማለት ነው። ስለዚህ ተቀብቼ መጣሁላችሁ። እንደምታዩት በዚህ መልኩ ጠመጠምኩኝ ማለት ነው። እንግዲህ ፀጉሬ ላይ ስንት ሰዓት ተዋለሁ? 1 ሰዓት 2 ሰዓት ተዋለሁኝ። ከዛ በኋላ እታጠበዋለሁ ማለት ነው። እንደምታዩት ነው።
እና በቃ ይህን ይመስላል ማለት ነው የዛሬው ቪዲዮዬ። እንግዲህ ከወደዳችሁት ላይክ ሸር እያደረጋችሁ አበረታቱ ማለት ነው። ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ማለት ነው። የሚሰራላችሁ ነገር ካለ የምትፈልጉት ካለ አሳውቁኝ ማለት ነው። እንደገና ደግሞ ስህተትም ነገሮች የሰሯቸው ካለ ይሄን ነገር አርም እያላችሁ ንገሪ ማለት ነው። የኮሜንት ላይ ጻፉልኝ ማለት ነው። የኔ ወዶች ወዳችኋለሁኝ። ቤተሰብ ያልሆናችሁ ደግሞ ላይክ ሰብስክራይብ ሸር እያደረጋችሁ አበረታቱኝ። ቅንነት ለራስ ነው ማለት ነው። ደግሞ በሌላ ቪዲዮ እስከምንገናኝ ሰላማችሁ በዚህ ተተረፍ ይበልልኝ። ወዳችኋለሁ። ባይ ባይ። ደህና ሁኑልኝ። የምወዳችሁ